ሰላም እንዴት ናችሁ? የግብዣ ልደት ማለት ነው ጋይስ። ማን ነው እንደኔ ያስገረመው? ማለት ያኔ እንደዚህ ይደምቃል አላልኩም ነበረ። ያኔ ሆቴል ምናምን ስትል ለፎቶ ብቻ ነበር የመሰለኝ። እሷ ግን እንደዚህ ድምቅ ባለ መልኩ አሳልፈዋለች ማለት ነው። እንዲሁም ከትንሽ እስከ ትልቅ ዩቱበሮች ተገኝተዋል ማለት ነው። እንግዲህ እሷ ቲክቶክ ላይ ሊብ ላይ ነበረች እና ፎቶ አልተለቀቀም ገና ቪዲዮ አልተለቀቀም። እዛ ላይ ደግሞ የምናየው ይሆናል ማለት ነው። ማን ማን እንዳለ እንግዲህ ቲክቶክ ላይ እንዳየነው ብዙ ሰዎች አሉ። ብቻ ደስ ብሎኛ ስትል ነበረ፣ ደስታዋን ስትገልጽ ነበር ማለት ነው። መጨረሻ ላይ ግን ምን እንደተፈጠረ ባናውቅም ሰው ሰክረሻል እስከሚላት ድረስ እያወራች ነበር እና ምን እንዳናድዳት አላወቅንም። እንግዲህ እሱንም የምናየው ይሆናል ማለት ነው። እና ግብዣ እንግዲህ እንዳየናት ማለት ነው ስትወድ እስከ ጥግ ነው፣ ስትጠላ ደግሞ እንደዛ ናት ማለት ዝም በይ ቢሏት እራሱ ዝም ማለት አልቻለችም። እና ግን ምን አለ ለእንዴቷን ቀን ነው ወይ ዝም ብትል ወይ እነዛ ስምንት ሁሉ የሚሆኑ እንግዲህ በቦች ምክንያት ነው ማለት ነው በእርግጠኝነት። እና እንግዲህ አፍላ ፍቅሮችም እንግዲህ መጥተው አጅበዋታል ማለት ነው። የቀረ የለም እንግዲህ ከቦቼ ውጭ ሌሎች አሉ ብዬ አስባለሁ። አይቻቸዋለሁ ቪዲዮ ላይ ማለት ነው አሉ። እንግዲህ ደግሞ በሰፊው ደግሞ ኢትዮ ላይ ነው የምናያቸው ማለት ነው። እና እንግዲህ የእሷ መከታዎች የማይቀየሩባት ቀስቴ፣ እንዲሁም ደግሞ አባ ኮስተር፣ አቤላማ ያው እንግዲህ የታወቀ ነው። ስለዚህ ለምን እነሱ እያሏት ለምን እንደሚከፋት አላውቅም። ያኔ ግን እሷ ቅርብ ናት ለሁሉም ማለት ነው። ግን ደስ የሚለው ነገር ቆራጥ ናት። በቃ ስትወድ ተወዳለች፣ ስትጠላ ትጠላለች። እኔ እንደዚህ ነኝ ማለት እንደኔ ናት። እና እኔ ራሱ በቃ ልክ እንደሷ ነኝ ማለት ነው። ደግሞ ሰው መሆን ያለበት እንደዚህ ነው። ኋላስ ተወደደ እስከ ጥግ ነው፣ ከጠላም እስከ ጥግ ነው። ማስመሰል ምን ይሰራል? እና እንግዲህ አፍላ ፍቅሮች እንዳልኳችሁ ሌሎች ሁሉም መጥተዋል እና ደስ ብሎኛል እኔም ማለት ነው። ያኔ አላድላ ግን ቦች ምን ችግር አለው? መጥቶ ሰርፕራይዝ ቢያደርጋት በእርግጠኝነት ብቻ አላቅም። እኔ ግን ቦቼ ማለት ነው እኔ እንጃ ስለሱ ግን ባላወራ ደስ ይለኛል። ማለት ማሂ ያኔ በጣም ጥሩ ልጅ ናት። በጣም ብዙ አድናቂዎች አሏት እና የቦችን እና የግብዣዬን ቅርርብ ታውቃለች። እና አሁን እንደው እንዲህ አንድ ተዋናይ ማለት ነው የሚዲያ ሰው ያኔ ብዙ ጊዜ ለማስመሰል እንኳን ቅን ነው የሚሆኑት፣ ግን ከልብ ቅን መሆን ይበልጣል ለማስመሰል ማለት ነው። እና እንዴት ግብዣዬን ለማስቀናት ከቦች ጋር ሆና ምናምን አለ አይደለ በቃ ቤተሰብ ጋር ምናምን እስከመሄድ ድረስ ችግር የለውም። ያኔ ቪዲዮ ምናምን አብረው መስራት ምናምን የሚዲያ ሰው እንደዚህ ናቸው። ከተለያየ ሰው ጋር ነው ቪዲዮ የሚሰራው። ግን የማሂና የቦቼ ግብዣን ለማስቀናት ይመስላል ማለት ነው። እና ደግሞ የማሂ ልጆች እንዳትንጫጩ ማለት ነው። እኔም አድናቂዋ ነኝ፣ ግን በጣም ስለምወዳት ነው ይሄንን ያልኩት ማለት ነው። ለምን እንደዚህ ታደርጋለች ለማለት ነው። ውዶችዬ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ማለት ነው። እንግዲህ ግብዣ እንዳይናት መጨረሻ ላይ ማለት ነው ከፍቷታል እና ደስተኛ ሆኜ ነው የዋልኩት፣ ግን ከፍቶኛል ብላለች ማለት ነው። ምን እንዳስከፋት እንግዲህ ባናውቅም እሷ ለመናገር ፈልጋ ነበረ። ነገር ግን እዛ ያሉት እንግዲህ እነ ቀስቴ እንደውም እና አባ ኮስተር ማለት ነው ተቆጥተው እንግዲህ ሊቡን ዘግተው ወጥተዋል ማለት ነው። በእርግጠኝነት ግብዣዬ መታ እንደምታፍረጠርጠው አልጠራጠርም ማለት ነው። እንግዲህ ከልብ ላይ ውጭ እያሉ ራሱ ፋሚሊዎች ሲጠፉላት እየተናደደች ነበረ። መናገር ፈልጋ ነበረ ማለት ነው። እንዲሁም ደግሞ የሚወዷት ሁሉ ነበረ እንድታወራ አልፈለጉም ውጭ ምናምን ሲሏት የነበረው ሰክራ ነው የመሰላቸው ማለት ነው። እና ስለደከሟት ራሱ እንዴት ሰክራ ነው እንዴ ነው ያልኩት ራሱና በእርግጠኝነት ሰክራ አይመስለኝም። ሰክራ ከሆነ ወደፊት አታወጣውም ማለት ነው። ካልሰከረች ግን እመኑኝ ትመጣለች በልጅ ላይ ያጋጠማትን ነገር ትናገራለች። አልሰከርኩም ትላለች ማለት ነው። እና ሲጀመር እኮ የሰከረ ሰው ራሱ አልሰከርኩም ነው የሚለው። ለማንኛውም ሰክራ ቢሆን ኑሮ ሰክራለች ይሉ ነበረ። ስለዚህ በልጅቷ ቀን የተፈጠረውን ነገር እንድታወራ ስላልፈለጉ ነው
ከሊብ ላይ እንድወጣና እንድታወራ ያልፈለጉት እንጂ ሰክራ አይመስለኝም።